ታላቁ አባት ሐጅ ዑመር እንድሪስ ማን ናቸው? ሐጅ ዑመር እንድሪስ ደመቀ ይባላሉ። በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ ገነቴ በምትባል መንደር ግንቦት 21 ቀን 1929 ነው የተወለዱት። አባታቸው አቶ እንድሪስ ደመቀ፣ እናታቸው ደግሞ ወይዘሮ መነን ሽፋው ይባላሉ። ገና በለጋ እድሜያቸው የእውቀት ፍቅር በልባቸው ዘርጾ ገበሬ አባታቸውን አስፈቅደው የእስልምና እውቀትን ለመሰብሰብ መንገድ ጀመሩ። በሐጅ ዑመር የልጅነት ዘመን እውቀት አሳሽ በቀላቢ አሊያም ዞሮ መንደርተኛን በመጠየቅ ነበርና ስንቁን የሚቀበሉት ሐጅ ዑመርም ለቀላቢያቸው ከብት በማገድ እንጨት በመፍለጥ የጉልበት አገልግሎት እየሰጡ ባላቸው ቀሪ ሰዓት እውቀትን ይሰበስቡ ጀመር። ይህ አስደናቂና ለብዙዎች ትምህርት የሚሆነው የልጅነት ታሪካቸው ቢዘረዘር መሽቶ ይነጋል እንጂ በቀላሉ አያልቅም። በጽናት ያውም በቤተሰብ የሞራልም ሆነ የስንቅ ድጋፍ ሳይደረግላቸው ከቶም እሳቸውን የእውቀት ገበታ ለማስተጓጉል በትዳርና በግብርና እንዲታሰሩ ቢደረጉም ከዓላማቸው ውልፍት ባለ ማለት ያጋጠማቸውን ፈተና በሙሉ በጽናትና በብልሃት በመወጣት ካሰቡበት ለመድረስ ችለዋል። በእንግልት ማህደር በትግል መዘውር የገዛ ነፍስን በቁም ነጥቆ ለቸሩ ፈጣሪ ለማህበረሰብና ለሀገር መስዋዕት አድርጎ መባጀትም መዋጀትም የጥቂቶች የልዕልናና የቅድስና መስፈሪያ ነው። ተቀዳሚ ሙፍቲ ሐጅ ዑመር እንድሪስ የዚሁ ወካይ ከዚያም በላይ የሀገር ቀለምና ልክ የዘመናት መልክ አድባረ ታሪክ የትውልዶች ድልድይ የሀገር ጥንታዊ ጥሪት የሚጨበጥ ትውፊት የሚዳሰስ ሀገረ ሰባዊ ድባብና ቅርስ ቢጤ አልባ ሰባዊ ሀብት ብርቅዬ የወል ህያው ወረት አንጡራ ሊቃውንት ህብር የሃይማኖትና የብሔር የፖለቲካን አስተሳሰብ የማይቃረናቸው የሀገርናት እንዲሁም የዜጎች መጠለያ ማህፀን ነበሩ። እኚህ ድንቅ የዘመን ቡራኬ ስብዕና ባጋጠማቸው ህመም ምክንያት ህክምናቸውን ሲከታተሉ ቆይተው በ94 ዓመታቸው ጥቅምት 9 2018 ዓመተ ምህረት ከዚህ ዓለም ድካም አረፉ። ሐጅ ዑመር ከ50 ዓመታት በፊት አዲስ አበባ የመጡት ኡስታዛቸውን ወይንም መምህራቸውን በመፈለግ ነበር። ደሴ ወይዘሮ ስህን ትምህርት ቤት መምህር የነበሩትን በደርግ ዘመን የእስልምና ጉዳዮች ሊቀመንበር በሐጂ መሐመድ ሳኒ ሀቢብ ጀምረውት የነበረውን ትምህርት ለመቀጠል እንጂ አዲስ አበባ ለመኖር አልነበረም። እሳቸው መምህራቸው የፈለጉትን ያህል ደሴ ውስጥ ያስተምሯቸው የነበሩ የእሳቸው ተማሪዎችም እሳቸውን ፍለጋ ተከትለዋቸው መጥተዋል። ሆኖም ለአመታት የሰበሰቡት ዕውቀት ሌሎችን ለማስተማር ከበቂ በላይ በመሆኑ የተረዱት ሐጅ ሳኒ በአንዋር መስጂድና በመስጂድ ኑር ወይንም በተለምዶ በኒ መስጂድ በሚባለው እንዲያስተምሩ ተመደቡ። እሳቸውም ግማሽ ቀኑን ለራሳቸው ዕውቀትን ሲሰበስቡ ቀሪውን የቀን እኩሌታ ምሽት ላይ በማስተማር ያሳልፉ ጀመር። ሙፍቲ ሐጅ ዑመር እንድሪስ ከማስተማር ባሻገር ከ50 በላይ ሃይማኖታዊ መጻሕፍትን ጽፈዋል። ቅዱስ ቁርአንንም ተርጉመዋል። በቅርቡ የቁርአን ትርጉም ስራቸው በሲዲ ተሰራጭቶም ነበር። ከ50 ዓመታት የአዲስ አበባ ቆይታቸው ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጻሕፍት የህትመት ብርሃንን ያገኘው አንድ ብቻ ነው። ከዚህ ቀደም በተለያዩ ጊዜያት በተመረጡባቸው ቦታዎች ሙስሊሙን ማህበረሰብ በቅንነትና በፍትህ ሲያስተዳድሩ ቆይተዋል። ያላቸው የዕውቀት ደረጃ ከፍተኛነትን በተመለከተው ከ25 ዓመታት በፊት የነበረው አዲስ አበባ የመስጂድ ምክር ቤት ማንኛውም ሃይማኖታዊ ጥያቄዎችን በመላው ሀገሪቱ ቢመጣ የመመለስ አቅም እንዳላቸው የሚያሳይ ሙፍቲነት ማዕረግ ተሰጥቷቸዋል። በኢትዮጵያ የተለያዩ አካባቢ የተፈጠሩ ሃይማኖታዊ አለመግባባቶችን ዕውቀት አጠር ግጭቶችን ፈተዋል፣ አስታርቀዋልም። በደርግ ዘመን የኢትዮጵያ እስልምና ጉዳዮች ከመሰረቱት ሰዎች መካከል አንዱም ነበሩ። በ1967 ዓ.ም የምክር ቤቱ አባልና የኡለማ ሊቀመንበርም ነበሩ። በተከታታይ ለነበሩት ዓመታት በተለያዩ ኃላፊነት ቦታ ላይ ሰርተዋልም። ከ10 ዓመታት በፊት አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን
በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት አበርክተዋል። ሆኖም ቅንነታቸው መልካም ሐሳባቸው አልተወደደም። እንዴት ለአንድነትና ሰላም ለመፍጠር ትጥራለህ ተብለው አርፈው እንዲቀመጡና ከድርጊታቸው እንዲታቀቡ ተገደዱ። በአሁኑ ወቅት በኢትዮጵያ እስልምና ጉዳዮች ምክር ቤት የኡለማ ወይንም የሂልቃን ጉባኤ ሊቀመንበርና በቅርቡ በዶክተር አብይ አሳሳቢነት በተቋቋመው የኢትዮጵያ ሙስሊሞች ተቋማዊ ለውጥ የጋራ ኮሚቴ ሰብሳቢ በመሆን ታላቅ ኃላፊነትን ሲወጡም ነበር። ሐጂ ዑመር ስለ እርቅና ሰላም ሰው ሆኖ አንድነትን የሚጠላ ጤናማ አእምሮ ያለው ነው ማለት አይቻልም። አንድነት ለሀገር ልማት ለሰላም መሰረት ነው ይሉ ነበር ሐጂ በሰዎች መካከል ሰላም እንዲሰፍን እርቅ እንዲወርድ መልካምነት እንዲነግስ ሁሌም የራሳቸውን ጥረት ያደርጋሉ። ይህ የተፈጠሩለት ዓላማ የተቸሩለት መክሊታቸው ነው። ስለ ሰላም ሲናገሩ የአስተሳሰብ ልዩነት አላህ የፈጠረው የሰው ልጆች ባህሪ ነው። የመመካከር የመነጋገርና ሐሳብ የመደገፍም ሆነ የመንቀፍ አስተሳሰብን መርህ አድርጎ የወረደ ሃይማኖትን ይዘን በሃይማኖት ስም መናጨት መሰረት የሌለው ነው። የሰውን ልጅ የሚያጣላ ገንዘብና ስልጣን ነው። እንደ ኢትዮጵያ ሙስሊም እየተነሱ ያሉ የልዩነት ሐሳቦች በመሰረታዊነት የሚያለያዩን አይደሉም። ጥቅምና ስልጣን እነዚህ አጀንዳዎችን ሽፋን አድርገው ነው እያጋጩን የሚገኙት። ሁሉም ሙስሊም ሰላማዊ የሆነ ሀገራዊና ህዝባዊ የሆነ እይታ ሊኖረው ይገባል። ከጥርጣሬ ጸዳ የሆነን መቀራረብና መነጋገርን ሊያዳብርም ይገባል ሲሉ ተናግረዋል። በመቀራረብና በመነጋገር የማይፈታ ችግር እዚህ ምድር ላይ የለም። በዚህ ሀገር የሙስሊሙን አንድነት ለማምጣት የጠለቀ መመራመር የሚያስፈልገው ነው ብዬ አላምንም። ጠንካራ መሪ ያስፈልገናል። በእኩልነት የሚያይ መሪ፣ አላህን የሚፈራ በጥቅምና በድለላ የማይታለል የሆነ መሪ፣ ከራሱ የህዝቡን ጉዳይ የሚያስቀድም መሪ ያስፈልገናል። ከግል ጥቅም ይልቅ የሃይማኖትን ክብር ለማስጠበቅ የሚሰራ አቋም ያለው መሪ ያስፈልገናል በሚለው ንግግራቸው ይታወቃሉ። ሐጂ ዑመር የኢትዮጵያ ሙስሊሞች መፍትሄ አፈላላጊ ኮሚቴ በእስር በነበሩበት ጊዜ ከኡስታዝ መሐመድ ጀማል አጎናፈርና ከሌሎች አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቹ ጋር በማስታረቅ ኮሚቴዎቹ እንዲፈተኑ በመንግስትም ይቅር እንዲል ብዙ ጥረዋል። ሐጂ ዑመር ያላቸውን የህይወትና የእውቀት ልምድ በመጠቀም ሀገርም ሆነ የኢትዮጵያ ሙስሊሞች በሚያስፈልጓቸው ወሳኝ ወቅት ወሳኝ ታሪክ አበርክተዋል። ይህ እውነታ የእሳቸው የዕለት ተዕለት እንቅስቃሴ በመገናኛ ብዙሃን የሚከታተል ማንኛውም ኢትዮጵያዊ የሚመሰክረው ነው። የእስልምናን የሰላም ሃይማኖተኝነት የትብብር የመቻቻልና የመከባበር የመዋደድ ሃይማኖተኛነትን እስከዛሬ ሊገለጽ የነበረው በይበልጥ በተግባር አሳይተዋል። ሙስሊሞች ከሌሎች ወገኖቻቸው ጋር ስለሚገባው የአኗኗር ስልት ብቻም ሳይሆን ከሃይማኖት ተከታይነት ባሻገር ሰው ቀዳሚ መሆኑን ለማስገንዘብ ሰው መሆን ይቀድማል በሚል መርሃቸው ሰብአዊነትን አጉልተው አስተምረዋል። ሀገራችን በበቂ ሳትጠቀምባቸው የቆዩት እኚህ ትልቅ አባት በአስተምሮታቸው ሙስሊሞች የኔ ብቻ የሚሏቸው ሳይሆኑ ሀገር የምትፈልጋቸው ናቸው። እኛ ያልተረዳነው የአባት ለቅሶ ዛሬ እሳቸው ሲያልፉ መልእክቱ ይብሱን ይጎረጉረናል። የክቡር ዶክተርና ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ በህይወት ዘመናቸው ሁሉ ስለ ሀገራቸውና ስለ ህዝባቸው አዝነው የተናገሩት ይህ ልብ የሚሰብር ቃል ዛሬም የሁላችንም ሰንሰለት ሆኖ ቆሟል። ሌሊት እንቅልፍ የለኝም። አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ያክል ብተኛ ነው። ቀሪውን አለቅስበታለሁ። ለምንድነው ብዙ የማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ታላቁ የአባት ጥሪ ሰውነት ይቀድማል። ሐጂ ዑመር እንድሪስ ለዘመናት ዘርና ሃይማኖት ቀድሞ ሰውን የገፋ ሁሉ የሚሰማው ጥብቅ መልእክት አስተላልፈዋል። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ሁሉ ከላይ አተልቆታል። ሰው ሊጋፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝም በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁ በማለት አዟል።
ዛሬ እሳቸው በሞት ሲለዩን ይህንን የእንባ ቃል ልብ ብለን እንስማ። እኚህ ታላቅ አባት ከሁሉ በላይ የሚከበር መታሰቢያ የምንሰጠው ለቅሷቸውን በስራ ስንተረጉመውና የጠየቁንን ሰውነት ስናስቀድም ብቻ ነው። በመላው ቤተሰቤ ስም ላመሰግን እወዳለሁ። አላህ ይስጥልን። አባታችን አላህ በጀነተል ፊርደውስ እንዲያሳርፍልን እኛንም የእሳቸውን ፈለግ እንድንከተል አንድነትን፣ ፍቅርን፣ ሰላምን የምንሰብክ የእሳቸውን መንገድ የምንከተል ያደርገን ዘንድ ለእሳቸው ሁላቸው ኢስቲግፋር አድርጉላቸው፣ አፉ በሏቸው። ከማረፋቸው በፊት ሁሉም ሰው ደጋግሞ አፉ ብለዋል። ስለዚህ ፍሬ በዚሁ አቆማለሁ። ሰው ድካም ላይ አላስረዝምም። አመሰግናለሁ። አላህ ይስጥልን። የተቀዳሚ ሙፍቲ መምህርነታቸው፣ መሪነታቸው፣ አባትነታቸውና ለሀገር ያደረጉትን አስተዋጽኦ ግምት ውስጥ በማስገባት አንጋፋው የአዲስ አበባ ዩኒቨርሲቲ የክብር ዶክተሬት በመስጠት የክብር ዶክተር ሰኝቷቸዋል። ታላቁ አባታችን የህዝበ ሙስሊሙ ብቻ ሳይሆን የሁሉም ኢትዮጵያውያን አባት የሆኑ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ዛሬ ተሸንፈዋል። የፈጣሪያቸውን ጥሪ ደርሷቸው በቅንነት በከፍተኛ ቁርጠኝነት ወደ ታመኑለት አምላካቸው ቢሰበሰቡ በሕይወት ዘመናቸው የሰሯቸው ታላላቅ ስራዎች፣ የሰነዷቸው ኢስላማዊ መጻሕፍት፣ የተናገሯቸው ንግግሮች፣ ምክሮችና ተግሳጾች ሁሉ ከኛ ጋር አብረውን የሚኖሩ እሳቸውንም የሚታወሱበት ቋሚ መዘክራቸው እንደሆነ የተጀመረው የማስተዋሰብና የመሰነድ ስራው ተጠናክሮ እንዲቀጥል በጉባኤያችን ስም አደራ ለማለት እወዳለሁ። በተለይም በዚህ መርሃ ግብር ሀገራዊ ሀገር አቀፍ በሆነ መድረክ ሽኝት እንዲደረግላቸው አብይ ኮሚቴ በማዋቀር ጀምሮ አጠቃላዩን ሂደት ሲመሩ ለነበሩትና ኮሚቴውን ላዋቀሩ ለኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጨምሮ በሀገራዊ ጉዳይ የፌዴራል መንግስት በራሴና በኢትዮጵያ ሃይማኖት ተቋማት ጉባኤ ስም ምስጋናዬን ላቀርብላቸው እንዲፈቀድልኝ እጠይቃለሁ። ይህ በሁሉም ለኢትዮጵያ ለሀገር የሰሩ ለሰላም የሚጮሁ ለአንድነት ለአብሮነት የሚተጉትን ሁሉ በእንደዚህ አይነት መልክ ኢትዮጵያ በክብር እንደምትሸኛቸው ማሳያ ናቸውና በሰላም ነፍሳቸው እንድታርፍ የኢትዮጵያ ሃይማኖት ተቋማት ጉባኤ በሁሉም ሃይማኖት ተቋማት ስም አሁንም ምስጋናዬን እና ጥሬን ለማቅረብ እወዳለሁ። አመሰግናለሁ። በዚህ በአዳራሽ የምትገኙ እንዲሁም ይህን ፕሮግራም የምትከታተሉ ውድ ኢትዮጵያውያን፣ የተከበራችሁ የሃይማኖት አባቶች፣ የተከበራችሁ ከፍተኛ የመንግስት ስራ ኃላፊዎች፣ የተቀዳሚ ሙፍቲ ቤተሰቦች፣ ክቡራትና ክቡራት፣ ኢትዮጵያ ዛሬ ባላቸው አጣች። መሬት የሐዘን ቀን። ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ በሕይወት ዘመናቸው ማስተዋል፣ ትዕግስት፣ ካስማቸው፣ ድንኳናቸው አድርገው የኖሩ እንቁ ኢትዮጵያዊ ናቸው። አላሁ አክበር። الله أكبر. السلام عليكم ورحمة الله. السلام عليكم ورحمة الله. لا إله إلا الله.